ብጠጣ አልሰክርም፣ ተፈትኜ አልወድቅም እሚል አላግባብ በራስ መተማመን ውስጥ አትገቡ። እሱ እኮ ጀግና ነው፣ አራ አጅሬ ብረት ነው ለመባል የማይሆን ነገር ወይም ደግሞ አላስፈላጊ ፈተና ወደ ህይወታቸው የሚጋብዙ ሰዎች አሉ። ይሄ ደግሞ በወጣቶችና በወንዶች ይበረታል። የማያስፈልግ ውርርድ፣ የማያስፈልግ ፉክክር ውስጥ መግባት። በነገራችን ላይ ይሄ ጀግንነት አይደለም፣ እሺ የአእምሮ ብስለት ማነስ ነው። ይቅርታ አድርጉልኝ። ራስህን ወይም አቅምህን ከልክ በላይ እንደሆነ አድርገህ ትገምታለህ ወይም ከልክ በላይ እንደሆነ አድርገህ ታስባለህ። ከዛ ማይወጡበት ነገር ውስጥ ይገባሉ ማለት ነው፣ ወይም ማይወጡበት ፈተና ውስጥ ይገባሉ ማለት ነው። አንዳንድ ሰዎች በጣም ስማርት እንደሆኑ ነው የሚያስቡት። እኔ ምንም ያህል ብጠጣ አልሰክርም፣ እሷን ፍቅር አስይዛታለሁ፣ እሱን ፍቅር አስይዞ አሳያችኋለሁ የሚል አጉል ፉክክር፣ ወይም ደግሞ 1000 የሚያጨሱ ጓደኞች ቢኖረኝ እኔ አላጨስም፣ ወይም 1000 ሱሰኛ ጓደኞች ቢኖሩኝ ለኔ ችግር የለውም አብሬያቸው መኖር እችላለሁ ምንም ሳልሆን። ሴቶች ብዙ ወንዶችን፣ ወንዶች ደግሞ ብዙ ሴቶችን ከነሱ ፍቅር እንዲይዛቸው መጃጃል ወይም መሞከር። ማንኝ ብለህ ነው የምታስበው? ሴቷስ ማንኝ ብለሽ ነው የምታስበው? ሁሉ ሰው ከአንቺ ፍቅር እንዲይዘው የምትጠብቂው ወይም የምትሞክረው ራሱ። ወይም ደግሞ ማንም ታግሎ አይጥለኝም፣ ማንም ገፍቶ አያንቀሳቅሰኝም የሚል አጉል ቲቪት ማሳየት ወይም አጉል ቲቪት ውስጥ መግባት። አንዳንዱ ሰው ደግሞ ማንም እንዲናገረኝ አልፈልግም ይላል። ማንም እንዲናገረኝ አልፈልግም አሊያ ግን ይላል። ሰውዬ ከፈለክ ጫካ ውስጥ ገብተህ መኖር ትችላለህ። ከሰው ጋር እየኖርክ እስከሆነ ድረስ ማንም እንዳይናገረኝ ማንም እንዳይነካኝ የሚባል ነገር የለም። ከፈለክ ጫካ ውስጥ ገብተህ መኖር ትችላለህ። ይሄውላችሁ የምታደርጉት ነገር ሁሉ ወይም ጉልበታችሁን የምታሳዩበት ነገር ሁሉ ለቅንነት፣ ለደግነት፣ ሰዎችን ለመርዳት ወይም ራስን ለመከላከል ሊሆን ይችላል። ወይም ስራ ለመስራት ጉልበታችሁን ተጠቀሙበት እንጂ አጉል ቲቪት ውስጥ ወይም ደግሞ አጉል የበላይነት ስሜት ይሰማኝ አይነት ነገር ውስጥ አትግቡ። በዛ ምክንያት ወደ ራሳችሁ ፈተናን አትጋብዙ። ደግሞ እኮ እንደዚህ የሚሉ ሰዎች ማለት ነው ወደ ፈተና ከገቡ በኋላ ወዲያውኑ ወይም በፈተና ከወደቁ በኋላ መውጫው የሚጠፋባቸው ፈሪዎች ናቸው። መውጫው ግራ የሚገባቸው ደካሞች ናቸው። በነገራችን ላይ ጥናቶች እንደሚያሳዩት ከሆነ ይሄ አጉል ቲቪት ወይም ደግሞ አጉል እዩኝ ባይነት ያለባቸው ሰዎች ፍርሃታቸውን ወይም ደግሞ የበታችነት ስሜታቸውን ለመደበቅ ሲሉ የሚያደርጉት ነገር ነው ይላል። ይቅርታ እኔ አይደለሁም፣ ጥናቶች ነው ያሉት። ወይም ራሳቸውን ከፍርሃታቸው ወይም የበታችነት ስሜታቸውን ለመደበቅ የሚያደርጉት ጥረት ነው ይላል። ይኸውላችሁ ጀግና መሆን ከፈለጋችሁ 3 ነገሮችን ልንገራችሁ። የመጀመሪያው ወይም አንደኛ የማያስፈልጉ ውርርዶችን ወይም ደግሞ የማያስፈልጉ ውድድሮችን ወይም ትዕቢተኛነታችሁን አስወግዱ። ለምሳሌ ጓደኛችሁ መጥቶ በመጠጥ ትወዳደረኛለህ ካላችሁ እኔ የድፍድፍ ማስቀመጫ በርሜል አይደለሁም በሏቸው። የመወዳደር ግዴታ የለባችሁም። አልፈልግም በሏቸው። ያን ነው ጀግና ማለት። ኮንፊደንስ ያለው ማለት አልፈልግም፣ እኔ ምንድነው በርሜል ነኝ እንዴ በመጠጥ የምወዳደረው ወይም ደግሞ በአልኮል የምወዳደረው በሏቸው። ሁለተኛ እናንተን የሚፈትናችሁን ነገር ወደ እናንተ መጋበዝ አያስፈልግም። ለምሳሌ 1000 የሚያጨስ ሰው ጋር 1 ዓመት ብኖር 1000 የሚጠጣ ሰው ጋር ብቻዬን ብሆን ወይም 1000 የሚቅም ሰው ወይም የሚያጨስ ሰው ወይም ሽሻ የሚያጨስ ሰው ጋር ብቻዬን ብሆን ምንም አልሆንም የሚል አጉል ቲቪት ውስጥ አትገኙ። ምክንያቱም ትሆናላችሁ። ትንሽ ጊዜ ነው የሚፈጅባችሁ ከነሱ ጋር ተመሳሳይ ለመሆን። ትንሽ ስሜት ነው የሚቀይራችሁ። የሆነ ቀን የከፋችሁ ቀን እነሱ ጋር ተረምጣችሁ የምትገኙት። ባይከፋችሁ እንኳን አዳፕት ታደርጉትና ማጨስ ያምራችኋል፣ መጠጣት ይናፍቃችኋል። አድርጋችሁት የማታውቁትን እመኑኝ፣ አይደለም 1 ዓመት ማለት ነው ወራት አይጨርስባችሁም ከነሱ ጋር ተመሳሳይ ስትሆኑ። ይሄን አስወግዱ። 3ኛ ለፈተና እንዳትጋለጡ ወይም ደግሞ በፈተና ውስጥ እንዳትወድቁ ሰዎችን ለመፈተን አትድፈሩ። ትዕግስታቸውን አትፈታተኑ፣ ጉልበታቸውን አትፈታተኑ።
ጉልበታቸውን ስትፈታተኑ አፈርጦህ ውርደትን ያከናንባሉ ሳታውቁ። ንዴታቸውን ስትፈታተኑ ለመጨረሻ ጊዜ ትለያያላችሁ። አንዳንዱ ሰው የሚበቃውን ያህል ካናደደህ በኋላ አይ ስቀልድ እኮ ነው ማለት ትዕግስትህ ምን ያህል እንደሆነ ለማየት ፈልጌ ነው ይልሃል። ማንኝ ብለህ ነው የምታስበው ሲጀመር። ሁለተኛ ደግሞ እሰማሃለሁ እንዴ እኔ ከዛ በኋላ እንደዚህ የሚባል ነገር የለም። አንዳንዱ ሰው ደግሞ ድፍረቱ ጥግ ድረስ ነው። ያገባትን ሚስቱን ሌላ ሰው እንዲፈትንለት ያደርጋል። ያገባችውን ባሏን ጓደኛዋ ወይም ሌላ ሴት እንድትፈትነው ታደርጋለች። ከዛ በኋላ ውርዴታችሁን ይከናነቡላችኋል። በፈተናችሁት ፈተና ወድቆላችሁ ውርዴታችሁ። ከዛ በኋላ እያስተካከለ መሄድ የነበረበትን ሰው ወይም ቀስ አድርጎ መማር የነበረበትን ሰው ታጡታላችሁ። በነገራችን ላይ እውነቱን ልንገራችሁ፣ እየፈተንከኝ እንደሆነ ከደረስኩበት ወይም እየፈተንከኝ እንደሆነ ካወቅ ወይም ፈትነኸኝ እንደነበር ካወቅ በፈተናው አልፌ ምንም ደስ ቢልህ ከኔ ጋር ግን አትቀጥላትም። ያንተና የኔ ግንኙነት እዛ ላይ ያበቃል። እንዴ ማንኝ ብላችሁ ነው የምታስቡት? አንዳንድ ሰዎች በቃ ክሬቲቭ እንደሆኑ ነው የሚያስቡት። በቃ የነሱ አይኪው ከፍ ያለ እንደሆነ ምናምን ነው የሚያስቡት። እውነቱን ልንገራችሁ በዜሮ ነው የምትባዙት። እሺ በዜሮ ነው የምትባዙት። እፈትናለሁ፣ እፈተናለሁ፣ እፈታተናለሁ ብላችሁ ስታስቡ እስካላየሁ ድረስ ወይም ባይኔ እስካላየሁ ወይም ሪያሊቲውን ወይም እውነቱን እስካላወቅኩ እስካላገኘሁ ድረስ የማንም ፈተና የማንም ፈታኝ ተፈታኝ የመሆን ፍላጎቱም ምኞቱም የለኝም፣ አግባብም አይደለም። ስለዚህ በተቻላችሁ አቅም ጀግና ነኝ የሚባልበትን ነገር መለየት ያለብን ይመስለኛል። ጀግና ማለት ሰርቶ ማሳየት ነው። ጀግና ማለት ራስን ቀይሮ ለሀገር ዋጋ ያለው ሆኖ ቤተሰቡን ቀይሮ ለጓደኞቹ ሮል ሞዴል ሆኖ ማሳየት ነው። ጀግና ማለት ያን ነው። ጀግና ማለት አጉል ፉክክር ውስጥ ማይረባ ነገር ውስጥ መገኘት አይደለም። ምንም ዋጋ ለሌለው ወይም ምንም ጥቅም ለሌለው ነገር ራስን መስዋዕት ማድረግ አይደለም። ለዛ ሐሳብ ማውጣት፣ ለዛ መጨነቅ፣ ለዛ ጊዜ ማጥፋት አይደለም። ጀግና ማለት ያለውን በአግባቡ ያለውን በፍቅር መያዝ ነው እንጂ ህዝቡን ሁሉ በፍቅር ማስያዝ አይደለም። ጀግና ማለት ያለውን ከሱ ጋር ያለውን መውደድ መቻል ነው። ህይወትን ማሸነፍ፣ የራስን ዓላማ ማሸነፍ መቻል ነው ጀግንነት ማለት። ሰው አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ክብረት ይስጥልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።